የመጻሕፍት ዓለም እፎይታ። ደራሲ አሌክሳንደር ዱማስ። ትርጉም ተሾመ ዳምጠው። ተራኪ ደጀኔ ጥላሁን። እፎይታ ዘ ካውንት ኦፍ ሞንቴ ክሪስቶ ክፍል 40። ቬልፎርት ቢሮ እንደገባሁ ትናንት ወንድሜ ተገሎ ደረስኩ። ገዳዩ ማን እንደሆነ ላውቅ አልቻልኩም። ይህንን ማጣራቱ የእርሶ ተግባር ነው አልኩት። ወንድምህ ምን ነበር በማለት ቬልፎርት ጠየቀኝ። የኮርሲካ ብርጌድ 50 አለቃ። አሃ የአምባገነኑ ጦር ወታደር አለኝ ብስጭት ብሎ በሾርኒ እየተመለከተ። የፈረንሳይ ጦር ወታደር ቢባል አይቀልም ጌታዬ አልኩት። ወዳጄ፣ ማንኛውም ንቅናቄ ከልማቱ ጋር መጠነኛ ጥፋት ማስከተሉ የታመነ ነው። ወንድምህም የዚህ ጥፋት ኢላማ በመሆኑ ምንም ልናደርግ አንችልም። አምባገነኑ በስልጣን ላይ በነበረበት ወቅት ወታደሮቹ ያደረሱትን ጥፋት አሁን እንበቀል ብንል ኖሮም ወንድምህን የሚጠብቀው ያው የሞት ፍርድ ነበረ። አሁን የሚካሄደው ሁሉ የተለመደ ነው። በበቀላ ሕግ መሰረት የሚፈጸመው ሁሉ ተፈጽሟል፣ ይፈጸማልም። ምን አልኩ? አንድ አቃቤ ሕግ እንዴት እንዲህ ይናገራል? እናንተ ኮርሲካዎች እኮ ጤና የላችሁም፣ ሁላችሁም እብዶች ናችሁ አለ ቬልፎርት። ዛሬም ናፖሊዮን የሚገዛ መሰለ? አሁን ከቢሮ ይውጣ። አልወጣም ብትል ግን ዋጋህን ታገኛለህ። በጣም ጥሩ አልኩት። ኮርሲካዎችን በደንብ ካወካቸው ቃላቸውን እንዴት እንደሚያከብሩም ሳትረዳ አትቀርም። ወንድሜ ናፖሊዮንን በመደገፉ አንተ ደግሞ ለንጉሱ በማጨብጨብ አሟሟቱ ተገቢ ነው ብለህ ፈረድክ። እኔም በሚሊዮን ከሚቆጠሩት የናፖሊዮን ክንዶች አንዱ ነኝ። የምነግርህም አንድ ቃል ይኖረኛል። እገልሃለሁ። ከአሁኗ ቅጽበት ጀምሮ ባንተ ላይ ብቀላ ለመፈጸም ቃል ገብቻለሁ። እኔ እናንተ ፊት ለፊት ስንገናኝ ዛሬ የመጀመሪያችን ነው። ለሁለተኛ ጊዜ ስንገናኝ የሕይወት የመጨረሻ ደቂቃ እንደደረሰች ቁጠረው። ከዚያም የተበታተነ ሐሳቡን ከማሰባሰቡ በፊት በሩን ከፍቼ ሮጥኩ። ምን አለ እንደራሴው የቤርቲሲዮን ንግግር አቋርጦ። አንድን አቃቤ ሕግ እንዲህ አይነት ቃል ተናገርከው? ብቀላ የሚሉትን ቃል አሰማኸው? በደንብ ነው። ያውም ከዚያን ጊዜ በኋላ ቬልፎርት ብቻውን መውጣት አቆመ። እኔንም ፖሊስ ይከታተለኝ ጀመር። እንዲያውም በእኔ ምክንያት ነው ቬልፎርት
ከቨርሳይል የተዘዋወረው። ሆኖም ጌታዬ እንደሚያውቁት ለብቀላ የተዘጋጀን ኮርሲካ ርቀት አያግደውምና ልክ ወደ ፓሪስ ሲያመራ ከሰረገላው የግማሽ ሰዓት ርቀት ላይ እከተለው ነበር። ዋናው ነገር እሱም መግደል አልነበረም። ለመግደል በደርዘን በሚቆጠሩ አጋጣሚዎች ላይ አግኝቼዋለሁ። የወንድሜን ሚስት መንከባከብና መደገፍ ስለነበረብኝ ሳልያዝና ሳልታሰር ለመግደል ነበር የማደባው። 3 ወራት ያህል አጥብቄ ያደንኩት። በመጨረሻም አውቲል እንደሚመጣና ወደዚህ ቤት የሚስጥር ጉዞ እንደሚያደርግ ተረዳው። የሚገባውን ፈረሱን ወይም ሰረገላውን ሆቴል ግቢ ውስጥ በመተው በጓሮ በኩል ባለችው ጠባብ በር ነበረ። ቨርሳይልን ለቅቄ ወደ ፓሪስ መጣሁ። አውቲል ሰፈርንም አዘወትር ጀመረ። ወዲያውኑ ይህ ቤት ያማቱ መሆኑን ለማወቅ በቃሁ። አማቱ የሚኖሩት ማርሴል ስለነበረ ይህንም ቤት ለአንዲት የሙት ሚስት አከራይተው ኖሯል። አንድ ምሽት ወደ ጓሮ ተጠግቼ ሳዳምጥ አንዲት ቆንጆ ወጣት ሴት ወደ አትክልቱ ስትመጣ ተመለከትኩ። የደረሰች ነፍሰ ጡር ነበረች። ከጥቂት ደቂቃዎች በኋላም ትንሿ የጓሮ በር ተከፍታ ሰው ገባ። ወጣቷ ነፍሰ ጡር ወደ ሰውየው ሮጣ በናፍቆት አይነት ከተቃቀፉ በኋላ አብረው ወደ ቤት ገቡ። ሰውየው ቪልፎርት መሆኑን ስለተገነዘብኩ ተመልሶ ከቤት ሲወጣ በጓሮ በኩል ብቻውን ሊያልፍ እንደሚችል ተጠራጠርኩ። በዚያ ሌሊት ልገለው በቻልኩ ነበረ። ይሁን እንጂ ጓሮውን በደም ስላላጠናሁት ላመልጥ ስፈልግ ብጮህ ስደናበር እያዛለው የሚል ስጋት ስለነበረኝ ተውኩት። ከ3 ቀናት በኋላ ከምሽቱ 1 ሰዓት አካባቢ አንድ ሰራተኛ ከቤት ወጥቶ በፈረስ እየሸመጠጠ በመጋለብ ሲሄድ አየሁት። ከ3 ሰዓት ቆይታ በኋላ ይኸው ፈረሰኛ ተመልሶ መጣ። መልእክት ሳያደርስ አልቀረም። በ10 ደቂቃ ውስጥም ቪልፎርት እንደተለመደው በጠባቧ በር ሾልኮ ገባ። ጩቤን አውጥቼ አጥሩን ዘልዬ በመግባት ግድግዳው ላይ ተለጠፍኩና ቪልፎርት እስኪወጣ እጠባበቅ ጀመረ። ከ2 ሰዓት በኋላ በሩ ተከፍቶ ቪልፎርት ወጣ። በካፖርቱ ውስጥ አንድ ነገር ታቅፎ ነበረ። ጥላቻዬ ከጉጉት ጋር በመዋሃዱ ቪልፎርት ምን እንደሚያደርግ ለመከታተል ወሰንኩ። ከአፍታ በኋላ ከካፖርቱ ውስጥ የተሸሸገውን አነስተኛ ሳጥን አውጥቶ ከአንድ የተቆፈረ ጉድጓድ ውስጥ ከከተተው በኋላ አፈሩን መመለስ ጀመረ። በዚህ ቅጽበት እንደ ነብር ዘልዬ ጩቤን ሽንጡ ላይ ከዘረመጥኩት በኋላ ቃሉን አክባሪ ቤርቲሲዮ ማለት እኔ ነኝ
ሕይወትህ ለወንድሜ፣ ገንዘብህ ለሚስቱ አልኩ። ቃሉን መስማቱን ልብ አላልኩም። መሬት ላይ በጀርባው ሲዘረር ድምፅ ማሰማት እንኳን አልቻለም። ሳጥኑ ከተቀበረበት አውጥቼ በትንሿ በር በኩል ሹልክ ካልኩና ሮጥኩ። ሳጥኑ ብዙ ገንዘብ ኖሮታል ሲል ጠየቀ እንደራሴው አቋርጦ። ገንዘብ አልነበረም ጌታዬ አለ ቤርቲሲዮ። ወንዙ ድረስ ሮጬ ተቀመጥኩና ሳጥኑን ከፈትኩ። ውስጥ የነበረው ግን እስኪሞት ድረስ ታፍኖ በመቆየቱ ፊቱ የገረጣ አዲስ የተወለደ ሕፃን ነበር። ጆሮዬን ደረቱ ላይ ጣል አድርጌ ሳዳምጥ ልቡ የሚመታ ስለመሰለኝ ትንፋሼን ወደ አፉ በማስገባት አየር እንዲያገኝ ካደረግኩት በኋላ ሩብ ሰዓት እንደተጠባበቅኩ ለቅሶ አሰማ። እኔም ከደስታዬ ብዛት አለቀስኩ። አምላክ አላዘንክብኝም አልኩ ለራሴ። ምክንያቱም የሰው ሕይወት ሳጠፋ ተመልክቶ ሊጠፋ የነበረን ሕይወት ነፍስ እንድዘራበት አድርጎኛልና። ከዚያም ወደ እጓለ ማውታይ ሄጄ የአጥሩን በር መጥሪያ ከደወልኩ በኋላ ሕፃኑን ትቼ በምችለው ፍጥነት ሮጥኩ። በሁለት ሳምንታት ውስጥ ወደ ወንድሜ ሚስት ሄጄ ወንድሜ ቢሞትም ተበቅዬለታለሁ፣ ሐዘንሽም መርሳት ይገባሻል ካልኳት በኋላ ሁሉንም ነገር በዝርዝር አሳወቅኳት። የወንድሜ ሚስት ግን ሕፃኑን አምጥቼ እንደ ወላጅ ማሳደግና በቀላችን እንድናስታውስበት ስሙን ቤንዴቶ በቀላ ብለን መጥራት እንደነበረብን ነገረችኝ። ኑዛዜ ተቀባይ እንዲመጣልህ ጠይቀ ቄስ ቡሶኒ እስር ቤት ውስጥ ቀርበው ሊያነጋግሩህ የበቁት በምን ወንጀል ብትከሰስ ነው ሲል ጠየቀ እንደራሴው ቀበል አድርጎ። ቤርቲሲዮ ትረካውን ቀጠለ። እንዲህ ነው በከፊል ለራሴ የደረሰብኝ ችግር በትውስታዬ እየመጣ እንዳይረብሸኝ፣ በከፊልም የወንድሜን ሚስት ለመደገፍ ከመቼውም በበለጠ ትጋት የኮንትሮባንድ ንግዱን ተያዝኩት። ሸቀጦቻችን እንደብቅባቸው አያሌ ስፍራዎች ነበሩን። አንድ ቀን ወደ ወንድሜ ሚስት ቤት ሲሄድ አንድ የሕፃን ልጅ አልጋ ከነ ሕፃኑ አየሁ። የወንድሜ ሚስት እኔ በሌለሁበት ወደ ፓሪስ ሄዳ ቤንዴቶን አምጥታው ኖሯል። ያንን ረዳት የለሽ ምስኪን ስመለከት ደስታና ሐዘን በተቀላቀሉበት እንባ ተጠመቅኩ። በጣም ቸርሴ ስለሆንሽ የልቡናሽን አይንሳሽ አልኳት የወንድሜን ሚስት። ወይኔ ያ ልጅ ግን እኔን ለማበሳጨት የተላከብኝ ጉግ ማንጉግ ኖሯል።
የወንድሜ ሚስት እንደ አንድ የመስፍን ልጅ ተንከባክባው ስለነበረ የአስተዳደግ በደል እንዳልነበረበት እርግጠኛ ነኝ። ቤኔዴቶ ግን ከልጅነቱ ጀምሮ ጤናማ አለመሆኑ ያስታውቅ ነበረ። ገና የ11 ዓመት ታዳጊ ያለ የ18ና የ20 ዓመት ባለጌ ወጣቶች ከፈጠሩት ለፖሊስ ያስቸገረ የጎረምሳ ቡድን ጋር ተቀላቀለ። አንድ ቀን እኔ ለሥራ ወደ ውጪ ለመሰንበት ዝግጅት ላይ ነበርኩ። በተለያዩ ጊዜያት ስለ ልጁ ክርክር በምናነሳበት ወቅት የወንድሜ ሚስት ለቤኔዴቶ ቆማ ስትከራከርም በተደጋጋሚ ብዙ ገንዘብ እንደጠፋ ስለነገረችኝ ገንዘባችንን በድብቅ ቦታ እንድታስቀምጥ ነግሬያት ወደ ኮንትሮባንድ ንግድ ሄድኩ። ጊዜው በ1829 ሲሆን በኮንትሮባንድ ንግድ ላይ የሚደረገው ቁጥጥርና ፍተሻ እጅግ እየጠነከረ በመምጣቱ ወደቦች ሁሉ ከባድ ጥበቃ ይደረግላቸው ነበረ። በመጀመሪያ ስራችን በጥሩ ሁኔታ ይካሄድ ጀመረ። ሸቀጣችን ከመርከብ አውርዶ ከወደብ ላይ ሲጠባበቀም በነበሩ ሰዎች አማካኝነት ወደ ከተማ ማስገባት ነበረብን። እራት ላይ እንደተቀመጥን ድንገት የመኝታ ክፍላችን ሰራተኛ የሆነ ልጅ እየሮጠ መጥቶ ፖሊሶች እያደኑን መሆኑን ነገረን። ልናመልጥ ሞከርን። መርከባችን ግን ተከባ ነበረ። ባህር ውስጥ ጠልቄ በመዋኘት ካመለጥኩ በኋላ በመጀመሪያ የገለጽኩሎ ባለ ሆቴል ጓደኛዬ ወደሚኖርባት ከተማ ሄጄ ለመደበቅ ሞከርኩ። የዚህ ጓደኛ ስም ማን ነበር ሲል ጠየቀ እንደራሴው በቤርቴሲዮ ትረካ እየተሳበ በመምጣት። ካድሮስ ይባላል ጌታዬ። ድሮ የማርሴል ልብስ ሰፊ ነበረ። ብዙ አስቸጋሪ ፈተናዎችን ያለፈ የ40 ዓመት ሰው ነው። ይህ የሆነው በ1829 ነው ብለሃል አለ እንደራሴው። ወሩ ማን ነበር? ሰኔ ነበር ጌታዬ። ሰኔ 3 ቀን። አሃ ሰኔ 3 ቀን 1829 አለ እንደራሴው። ቀጥል። በካድሮስ ሆቴል በሰላም ጊዜ እንኳን በፊት ለፊት በር አንገባም። በጓሮ በር ገብቼ በፊትም አልጋ በሚጠፋበት ጊዜ ሌሊቱን ወደማሳልፍበት ክፍል አመራው። ይህቺ ክፍል ከዋናው ቤት በእንጨት ርብራብ ቢጤ ትለያለች። በርብራቡ በማጮለቅም ሆቴሉ ውስጥ የሚደረገውን ሁሉ መከታተል ይቻላል። ልክ ወደዚህ ክፍል ድምፄን አጥፍቼ እንደገባሁ ካድሮስ ከእንግዳ ጋር
ከውጭ ሲገባ ተመለከትኩ። ዝም ብዬ ሁኔታውን መከታተል ያዝኩ። ከካድሮስ ጋር የነበረው ሰው ጌጣጌጥ ሰሪ ነበረ። ቄስ ቡሶኒ አላጭበረበሩንም አለ ካድሮስ ለሚስቱ። አልማዙ ትክክለኛ በመሆኑ ይህ ፓሪስ ውስጥ ዕውቅ የሆነ አንጥረኛ በ50,000 ፍራንክ ሊገዛን ተስማምቷል። ከዚያ በፊት ግን በእርግጥ አልማዙ የኛ መሆኑን ለማረጋገጥ በምን አይነት ተአምረኛ መንገድ በእጃችን እንደገባ ከአንቺም አፍ ሊሰማ ይፈልጋል። በነገራችን ላይ ወዳጄ ተቀመጥና አንድ የሚቀዘቅዝ መጠጥ ላምጣልህ። እስኪ ንገሪኝ እመቤት አለ አንጥረኛው ካድሮስ ወጣ እንዳለ። ሚስት ብቻዋን ስትናገር ይበልጥ አስተማማኝ እንደሚሆን በማመዛዘን እመቤት ካድሮስም እንዲህ አለች። መቼም ባልጠበቅነው መንገድ ከሰማይ የወረደ ጸጋ ነው ማለት ይቻላል። ይኸውልህ ከ14 ዓመት በፊት የባለቤቴ ጓደኛ የነበረ ኤድመንድ ዳንት የተባለ ሰው እስር ቤት ይገባል። በእስር ቤት ይህ ሰው ከአንድ እንግሊዛዊ ከበርቴ ጋር ተገናኝቶ ኖሮ ይኸው ከበርቴ ከእስር ሲፈታ አልማዝ ሰጠው። እድለ ጎደሎ ኤድመንድ ግን በእስር ቤት ሞተ። ልክ ከመሞቱ በፊት ዛሬ ወደ ቤታችን በመጡት ቄስ በኩል ለኛ እንዲሰጥ ተናዘዘ። እንግዲህ በዋጋው እንስማማ አለ አንጥረኛው በባልና ሚስቱ ትረካ መመሳሰል ረክቶ። አረ ገድሌ አለ ካድሮስ። ቀደም ብለን ተነጋግረን አልነበረ? አይ 40,000 ይበቃቸዋል አለ አንጥረኛው። 40,000 ስትል ጮኸች ወይዘሮ ካድሮስ። 1 ፍራንክ አይቀንስም። በሉ 45 ይሁንላችሁ። ከዚያ በላይ 1 ሳንቲም ከፍ አልልም አለ አንጥረኛው። የራስ ጉዳይ፣ ሌላ ሰው እንሸጠዋለን አለ ካድሮስ። እንደፈለጋችሁ፣ ግን እንደምታዩት ገንዘቡ በጄ ነበረ በማለት ብልጡ አንጥረኛ ያህያ ጆሮ የመሳሰለውን ኖትና እፍኝ የሚሞላ ወርቅ አውጥቶ በካድሮስ ሳይል ላይ ሲያብለጨልጨው ባልና ሚስት ውሳኔ ላይ መድረስ አቅቷቸው ያወላውሉ ጀመረ። ካድሮስ ወደ ሚስቱ ዞር ብሎ በሹክሹክታ ምን ይመስልሻል ሲላት ይሰማኝ ነበረ። በል ስጧ፣ መቼስ ምን ይደረግ ስትል መለሰች ወይዘሮ ካድሮስ። ባዶ እጁን ከተማ ገብቶ ስማችንን ቢያጠፋው ታሪኩን ለማስመስከር ቄስ ቡሶኒን እንኳን ማግኘት አንችልም። በል እስኪ ቁጠር አለ ካድሮስ ወደ አንጥረኛው መለስ ብሎ። እዚህ ድረስ ካደከምኩ በኋላ አላስቀይምህም። አንጥረኛው 30,000 ፍራንክ በጥሬ ገንዘብና
15,000 በወርቅ መቁጠር ጀመረ። በትረካው ከተደሰቱ ሰብስክራይብ፣ ላይክ እና ሼር ያድርጉ። እናመሰግናለን።